በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። የልዑል እግዚአብሔር ቤተሰቦች እንዲሁም የቅድስት ስዩም ዩቲዩብ ተከታታዮች እንኳን ሰላም መጣችሁ። ፍቅር ምንድን ነው የሚለው ፕሮግራማችን ካነበብኩት ምዕራፍ ክፍል 2 እንሆ ካቆምኩበት እቀጥላለሁ። መላእክትን እንዲመራ አክብሮ የፈጠረው ሳጥናኤል በክፋትነት ፍላጎቱን ገልጾ እርኩስ በመሆን ከሰማይ ቅድስና ሲለይ ከድቶ ባፈነገጠው ነገድ ፈንታ ፍጥረታትን የሚያስተዳድር እንደ ተቀደሱት መላእክት በብርሃን ጸጋ የሚመላለስ በክብርም ከፍ ያለ ፍጡር መቶኛው ሙሉ ነገድ ይሆን ዘንድ እግዚአብሔርም ሰውን በመልኩ ፈጠረ። በእግዚአብሔር በፍቅር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27። ከሰማይ ከብርሃን ስፍራ ያልተገኘለት ጨለማው ዲያብሎስ እርሱ በተዋረደበት ቦታ ላይ እኛ ባለ ክብር ሆነን መፈጠራችን በእጅጉ ያስቀነዋል። ይባስ ብሎ በእግዚአብሔር ምሳሌ ተፈጥረን በብርሃን ጸጋ በመክበር አስተዳዳሪ መሆናችን ደግሞ ተመኝቶ ያጣውን ገዥነት በእኛ ተፈጥሮ ላይ ስላየው መገመት በማንችለው የጥላቻ ጥግ አምርሮ እንዲጠላን አደረገው። የተፈጠርንበት ቀን 6 ዲያብሎስ ጥላቻን ያለማቋረጥ ወደኛ እንዲገለጽ ያሳችነት መታወቂያን ያተመበት ቀን ነው። በፍጥረት ወገኖቹ ከሆኑት መላእክት ጋራ በመጀመሪያ ተዋግቶ የተሸነፈው ዲያብሎስ ከመላእክትም በላቀ ክብርና ግርማ የተፈጠረው የሰው ልጅ በቀጥታ ተፋልሞ ሊጥለው እንደማይችል ከቀደመ ሽንፈቱ ተሞክሮ ወስዷል። በአዳምና በሔዋን ላይ ሞልቶ የነበረውም የብርሃን ጸጋ ጨለማነቱን በመቃወም ማንነቱን እንደሚገልጥበት ያውቃል። ስለዚህ እውነተኛ መልኩን ጥላቻውን በስጋ ደብቆ በእንስሳ አካል ተሰውሮ ወደ ሔዋን ሄደ። ይሄ በስጋ የመደበቅ ጉዳይ ዘግይቶ ክፉ መንፈስ በእኛ የስጋ ባህሪ ላይ የእርሱን መለያ እንዲያስቀምጥ ፈለገ። የተወ ምሪት ሆኗል። ጥላቻንም በባህሪያችን የማፈለቅ ግፊት የመጣው ከዚህ በኋላ ነው። የመጀመሪያው ጥላቻን በሰው አካል የመግለጥ የመናፍስት ሴራ በቃየን ባህሪ ላይ ተጀመረ። እዚህ ጋር ያለው እቅድ ተነድፎለት የታለመው የእባቡ ምኞት አዳምና ሔዋን በራሳቸው ፍቃድ ወስነው ከራሳቸው ላይ ያለውን የብርሃን ጸጋ እንዲገፍፉት ነው። የተሰጣቸውን መልክ እንዳይኖሩት ሌላ በር መክፈት ነው። እንዲህ የሚሆነው ደግሞ ከእግዚአብሔር አምላካቸው ፍቃድ ሲለዩ እንደሆኑ ግልጽ ስለሆነ ከሴቲቱ ጠጋ ብሎ በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን? አላት። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1። ዲያብሎስ ወደ ሔዋን እንደደረሰ ተቀዳሚ ስራው ያደረገው የእግዚአብሔር የሆነውን ሐሳብ ከውስጧ መለወጥ ነው። በእውኑ አትብሉ ብሏልን? ሲል በአንጻራዊ ጎን ያለውን ትእዛዝ ተላልፎ የመብላትን ሐሳብ እንድታወጠነጥን እድል አመቻቸላት። ሔዋንም የእግዚአብሔር መልክ ያላት የፍጥረታት ንግሥት ከመሆን ባለፈ እግዚአብሔርነትን አገኛለሁ በሚል ዲያብሎሳዊ ቅዠት አትንኩ የተባለውን የዛፍ ፍሬ ከባሏ ጋራ ወስዳ በላች። በዚህ ጊዜ ከእነርሱ መልክ ውጪ ያለውን የነፍስ ባህሪ የማታውቀውን
በልዑል አምላክ ዕቅድ ውስጥ ያልተቀመጠውን ክፋትን የማገናዘቢያ ዓይኖቻቸው ሲከፈቱ ከሰውነታቸው ላይ የብርሃናቸው ጸዳል ተገፍፎ ራቁታቸውን እንደሆኑ አወቁ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ባዕድ አምልኮት የሚባለው ገለጻ ይህንን ያመለክተናል። ነፍስ ባህሪዋ ከተሰራበት ውጪ ያለውን መልክ አታውቀውምና የጣዖታት አምላክነት ለራሷ ባዕድ ይሆናሉ። ብርሃናዊነታቸው ከስጋዊ አካላቸው ላይ የተነሳው አዳምና ሔዋን የተፈጥሯቸው ጸዳል ተሰብስቦ በለስ የቀጠፉበት የእጅ ጣታቸው ላይ የወቀሳ ማስታወሻ ሊሆን ጥፍር ሆኖ በቀለ። ነፍስም በስጋ ላይ የነበራት ቁጥጥር ተነስቶ ከአፈርማው ተክል ቁመና በታች ተሸሸገች። የዚህ ጊዜ አዳምና ሔዋን ተሰምቷቸው የማያውቅ አዲስ ስጋዊ ስሜትን አስተናገዱ፣ ፈሩም። ስለዚህም ወደ ጫካው ዘልቀው ገቡና ከብርሃን እግዚአብሔር ፊት ተሸሸጉ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 8። እነሆም አዳም በባህሪው ከእንግዲህ ብርሃንን በመፍራትና ባለመፍራት መካከል የሚዋልል አዲስ ጠባይ ያለው ሰው ሆነ ማለት ነው። መልኩን በመግለጥና ባለመግለጥ ፈንታ የሚዋትት ሕይወትን ጀመረ ማለት ነው። የሰው ልጅ ነፍሱ በስጋው ላይ እንድትሰለጥን መንገዱን በእምነት ጎዳና አድርጎ ከከፈተላት፣ እስትንፋሲቱም ከእግዚአብሔር የተካፈለችውን መለኮት በስጋ ላይ በመግለጽ መንፈሳዊ ጠባየቶቿን ታስነብባለች። ሰው ፍቅርን ፍጹም አጽንቶ ሲመላለስበት ከሞት ቅጣት ጋር ተያይዞ የመጣበትን የቀደመውን ፍርሃት አውጥቶ ይጥላል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 18። ቅዱሳን ሰማዕታት ስለ እግዚአብሔር ፍቅር ተገደው እሳት ውስጥ የሚገቡት፣ በመጋዝ የሚሰነጠቁት፣ ወደ ገደል የሚወረወሩት፣ በፈላ ውሃ የሚቀቀሉት፣ በሰይፍ የሚታረዱት፣ በጦር የሚወጉት ለዚህ ነው። በጽድቅ አኗኗር ዘመናቸውን ሲያሳልፉት የነፍስ ተፈጥሯቸው እንደ ቀደመው የአዳም ገጽታ በስጋ ላይ ብርሃን ሆኖ ስለሚሰለጥን ከነፍስ ወደ ውጭኛው አካል የሚፈልቀው ፍቅር በዓለም ላይ ዲያብሎስ የሚነዛውን ፍርሃት ሁሉ ገርስሶ ይጥላላቸዋል። ሰዎች እንግዲህ ፍቅርን በመኖርና ባለመኖር መካከል ዕለቶቻችንን እየዋዠቁ የሚገኙት ነፍስ ከአካሏ እግዚአብሔር ጋር በመሆን ባህሪያቶቿን እንድታንጸባርቅ እርኩሳን መናፍስት በብዙ መስመሮች አልፈው ወደ ኑሯችን እየመጡ የጥላቻን ገጽታ እንድናውቀው በስጋ ምሽግነት ስለሚዋጉን ነው። ሔዋን ስለ ዛፍ ፍሬ እያሰበች ያላትን መለኮታዊ መልክ እንድታስተውል መንፈሱ የመጤ ዕውቀት ጥላ ሆኖ ከፊት ወደ ኋላ እንደሸፈናት ሁላችን የአዳም ዘሮች ትክክለኛውን የፍቅር ትርጉም በዓለማዊ ፍልስፍናዎችና ትንታኔዎች አዛብተን መልካችንን እንድናጣ በየዘመኑ በሚነሱ ርዕዮቶች፣ አመለካከቶች፣ ፍልስፍናዎች፣ ንድፍ ሐሳቦች፣ የኑሮ ዘይቤዎችና ሳይንሳዊ አስተንትኖዎች ጀርባ ዲያብሎስ የራሱን ጽልመታዊ አካሄድ እያስገባ ተፈጥሯችንን እያበላሸው ይገኛል። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና ካልን እግዚአብሔር ደግሞ ፍጹም መልካምና ቅዱስ ነው። አንደኛ የዮሐንስ መልእክት ምዕራፍ 4 ቁጥር 8። ስለዚህ ፍቅር የምናውቀው ቅዱስ በሆነው መልካም ነገር ሁሉ ውስጥ ነው ማለት ይሆናል። ከጥንት የሰዎች መነሻ ታሪክ አንስቶ እስከ ዛሬው ዘመናችን ድረስ ክፉ መናፍስት የጠቀስነውን መልካም ነገር ባላንጣ ሆነው የሚዋጉት ፍቅርን እንዳንኖረው ነው። እግዚአብሔርን የማያውቅ ጊዜ፣ እግዚአብሔርን የማያውቅ ትውልድ
እግዚአብሔርን የማያውቅ ሕይወት፣ እግዚአብሔርን የማያውቅ ሐሳብ፣ እግዚአብሔርን የማያውቅ ዕውቀት፣ እግዚአብሔርን የማያውቅ ጥበብ፣ እግዚአብሔርን የማያውቅ ንብረት፣ እግዚአብሔርን የማያውቅ ስልጣን በምድራችን ላይ እንዲንሰራፋ ሰፊውን ድርሻ ወስዶ ሚናውን በሚገባ የተጫወተው የዲያብሎስ ሰራዊት የአዳም ልጆች መልካቸውን ማስተዋል አቅቷቸው የዘመኑን ስጋዊ መልክ መስለው እንዲኖሩ የፍቅርን ምንነትና ኃይል ከነፍሳችን እንዳይገለጥ ከጽድቅ መንፈስ በጣም የራቀ አኗኗር ለዓመታት አስለምዶን ቆይቷል። በመሆኑም አብዛኞቻችን የፍቅር እውነተኛ ትርጉም ተደብቆብናል። ፍቅር የሕይወታችን ብቻ ሳይሆን የሰብአዊነታችን አካል መሆኑን ስለዘነጋን ፍቅርን አስፈላጊና በተመረጠ ቦታ ላይ የምንገልጸው ስጦታ አድርገነዋል። ከሌላ ሰው በተሰጠን ጊዜ የምንመልሰው ምላሽ አድርገነዋል። በቤተሰብ በጾታና በትውውቅ ግንኙነቶች መካከል የተወሰነ የመግባባት አጥር አድርገነዋል። ሲመቸን፣ ደስተኛ ስንሆን፣ ጉድለት ሲጠፋልን፣ ችግር ሲረቅልን የምንገልጸው ስሜት አድርገነዋል። ፍቅር ግን እጅግ በጣም ትንሽ ከምትባለው የሴኮንዶች መልካም ነገር ጀምሮ ሁሉንም የተቀደሰ መልካም ሐሳብ፣ መልካም ቃልና መልካም አኗኗር የሚጠቀልል የመለኮት ውበት ነው። ለዚህ ደግሞ መታመኛ ምስክራችን የተፈጠርንበት የልዩ ሶስትነት መልክ ነው። መልካችን የሆነው ወላዴ አባት እግዚአብሔር አብ መለኮታዊ ሐሳብ ልብ ነው። ተወላዲ ልጁ እግዚአብሔር ወልድ መለኮታዊ ቃል ነው። ከአብ የሰረጸው እግዚአብሔር መንፈስ ቅዱስ ሕይወት እስትንፋስ ነው። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1። ነፍስ የእነዚህን ሶስት አካላት መልክ በህልውናዋ በመያዝ ልባዊ የምታስብ፣ ነባቢ የምትናገርና ሕያው የምትኖር ሆናለች። እግዚአብሔር ደግሞ ፍቅር ነው ካልን እንግዲያ በልዩ አካላዊ ሶስትነቱም እንዲሁ ሐሳቡም ፍቅር፣ ቃሉም ፍቅር፣ ህልውናውም ፍቅር ነው ማለት ነው። አብ ፍቅር ነው፣ ወልድ ፍቅር ነው፣ መንፈስ ቅዱስ ፍቅር ነው። ስለዚህ የኛ ሰው የመሆናችን ቁልፍ እዚህ ውስጥ አለ። የሰብአዊነት መልካችን እግዚአብሔር ሲሆን እንደ መልካችን በመገለጥ ፍቅርን ስናስብ፣ ፍቅርን ስንናገርና ፍቅርን ስንኖር ሰውነትን እናገኘዋለን። አንድ ሐሳብ፣ አንድ ቃልና አንድ ድርጊት በፍቅር ወለል ላይ ቆሞ እርምጃ ሲጀምር መልኩ የሰውነትን ቅርጽና የሰውነትን መንፈስ ይይዛል። የእግዚአብሔርንም ኃይል ይሸከማል። አንዱ ቃል በፍቅርና በጥላቻ ባህሪ ሲነገር የተለያየ ተጽዕኖ የሚፈጥረው በዚህ ምክንያት እንደሆነ ልብ ብሏል። ከዚህ ባሻገር ግን የሰው እጅና እግር፣ የሰው ጭንቅላት፣ የሰው ቆዳና በአጠቃላይ የሰውን ውጫዊ መልክ መያዝ ብቻውን ሰው አያሰኝም። በዚህ ልኬት ላይ የሰውነት ሚዛን ቢሰፈር ኖሮ ራሳቸው የሰው ልጆች ከሰሯቸው ተንቀሳቃሽ ሮቦቶች ጀምሮ ብዙ ቁሳዊ ነገሮች ሰው የመሆንን ስያሜ ይጋሩት ነበር። ክፍል 2 በዚህ ተጠናቋል። ክፍል 3 እስከምንገናኝ መልካም ቆይታ ይሁንላችሁ። የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። ስላዳመጣችሁኝ አመሰግናለሁኝ። አስተያየታችሁ አይለይኝ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አስተያየታችሁን ስጡኝ። አመሰግናለሁ። መልካም ቆይታ ይሁንላችሁ።